አከራዩ ዋጋ ጨምር ማለት አይችልም። ዋጋ መጨመር የሚችለው መንግስት ነው። በአመት አንድ ጊዜ ሰኔ 30 ላይ በሚደረገው በመጣው የዋጋ ጥናት መሰረት ዋጋ መጨመር የሚችለው መንግስት ነው። ሰላም የግሎባል ኒውስ ተከታታዮቻችን እንደምን አምሽታችሁ። ዛሬ በርካታ ጉዳዮችን ይዘናል። የተከበራችሁ ተከታታዮቻችን የአከራይ ተከራይ ጉዳይን በተመለከተ ሰፋፊ መረጃዎች ዛሬ ሲወጡ ነው የዋሉት። አከራዮች እንግዲህ በራሳቸው ፍላጎት ብቻ የቤት ኪራይ ዋጋ መጨመር እንደማይችሉ ነው እየተገለጸ የሚገኘው። የቤቶች ልማትና አስተዳደር ቢሮ ነው ይህንን ያለው። ሙሉ ዝርዝሩን የምንነግራችሁ ነው የሚሆነው። እንግዲህ የበርካታ ሰዎችም ጥያቄ ነው ብለን እናስባለን እና ዝርዝሩን በስፋት የምንነግራችሁ ነው የሚሆነው። ቻናሉን ላይክ እና ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። በዚሁ ወደ መረጃችን የምናልፍ ይሆናል። አከራዮች እንግዲህ በራሳቸው ፍላጎት ብቻ የቤት ኪራይ ዋጋ መጨመር አይችሉም ሲል ዛሬ የቤቶች ልማትና አስተዳደር ቢሮ መግለጫ ሰጥቷል። አከራዩ ዋጋ ጨምር ማለት አይችልም። ዋጋ መጨመር የሚችለው መንግስት ነው። በአመት አንድ ጊዜ ሰኔ 30 ላይ በሚደረገው በመጣው የዋጋ ጥናት መሰረት ዋጋ መጨመር የሚችለው መንግስት ነው። የአከራይ ተከራይ ግንኙነትን በቴክኖሎጂ ለማዘመን እና እንደዚሁም በዘርፉ የሚታዩ አለመግባባቶችን በዘላቂነት ለመፍታት በተጀመረው የዲጂታል ምዝገባ ሂደት እንግዲህ እስካሁን ወደ 500 ሺህ የሚጠጉ ቤቶች ወደ ሲስተሙ መግባታቸውን የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ አስታውቋል። የቢሮ ኃላፊ ወይዘሮ መቅደስ ወልደ ጊዮርጊስ ናቸው ይህንን የተናገሩት። እንግዲህ ይህ አዲስ አሰራር እንግዲህ በቤት ኪራይ ዋጋ ላይ ያለ አግባብና ያለ ምንም ምክንያታዊ መነሻ ደረግ የነበረውን ያልተገባ ጭማሪ ሙሉ በሙሉ ያስቀራል ተብሎ ነው ወደ ተግባር የገባው። ወደ ዲጂታል ቋቱ የገቡት እነዚህ የኪራይ ቤቶች እንግዲህ በየትኛውም ክፍለ ከተማ ወረዳ አልፎ ተርፎም በየትኛውም ብሎክ ላይ እንግዲህ እንደሚገኙ ሙሉ መረጃው በግልጽ የሚታይበት ደረጃ ላይ ተደርሷል ሲሉ የተናገሩት። ይህም እንግዲህ አከራዮች ቤታቸውን ስለ ማከራየታቸው መረጃ የመደበቅ እድል እንዳይኖራቸውም የሚያደርግ መሆኑን ነው ኃላፊዋ ማብራሪያ የሰጡት ማለት ነው። በአዲሱ አሰራር መሰረት እንግዲህ አከራዮች በራሳቸው ፍላጎትና ተነሳሽነት ብቻ የቤት ኪራይ ዋጋ መጨመር እንደማይችሉም ነው ኃላፊዋ ጨምረው የገለጹት። መንግስት በየዓመቱ እንግዲህ አንድ ጊዜ የከተማዋን ተጨባጭ ሁኔታ ያገናዘበ የገበያ ጥናት ካካሄደ በኋላ ነው የገበያ እድገት መኖሩ ሲረጋገጥ በየዓመቱ ሰኔ 30 ላይ በሚወጣው ይፋዊ መግለጫ መሰረት የዋጋ ጭማሪው በፐርሰንት ወይም ደግሞ በመቶኛ ይወሰናል ሲልም ነው ቢሮው ያሳወቀው። ዘንድሮ ዋጋ እያጠናን ነው። ስለዚህ የዋጋ ጥናቱ በሚመልሰው መልስ መሰረት ወይዘር በነበረበት ይቀጥላል። አሁንም አይዘር ደግሞ የጨመረ ዋጋ ካለ ደግሞ ኦፊሻሊ አናውንስ ይደረጋል። መንግስት አናውንስ ያደርጋል። እስከዛ ድረስ ግን አከራዮችም ዋጋ ጨምሩ ማለት መብት የላቸው። ኃላፊዋ እንግዲህ ለአብነትም ሲያስረዱ የአንድ ቤት ኪራይ ዋጋ 1000 ብር ቢሆን አከራዩ በራሱ ፈቃድ እንግዲህ ዋጋውን ማሳደግ እንደማይችልም አንስተዋል። በመንግስት ውሳኔ መሰረት የሚፈቀደው ጭማሪ 10 በመቶ ወይም ደግሞ 100 ብር ብቻ ከሆነ ዋጋውን ወደ 1000 ብር ማሳደግ የሚቻለው በዚያው ህጋዊ አሰራር መሰረት ነው ሲሉም ነው ማብራሪያ የሰጡት። ከዚህ ውጪ የተጋነነ ዋጋ የሚጨመርበት ምንም አይነት አሰራር እንደማይኖርም ነው ያስገነዘቡት። የአከራይና ተከራይ ውል እንግዲህ ምዝገባ ከተጀመረ በአሁኑ ወቅት እንግዲህ የ2 ዓመት ገደማ መሙላቱንም የጠቀሱት ኃላፊዋ ቀደም ሲል ምዝገባው የሚከናወነው ሁለቱም ወገኖች በአካል በመቅረብ እንደነበርም አስታውቋል። አሁን ላይ ግን ቤቶቹ ሙሉ በሙሉ ወደ ዲጂታል ቋት የገቡ ናቸውም ሲሉ ነው የገለጹት። ይህ መሆኑ ደግሞ እንግልትን ለማስቀረት ውል ማደስ ስራውን በኢንተርኔት ወይም ደግሞ በኦንላይን ለማከናወን የሚያስችል ሰፊ ዝግጅትም እየተደረገ ይገኛል ሲሉ ኃላፊዋ ማብራሪያ ሰጥተዋል። በዚህ መሰረት አከራይና ተከራይ ዋጋ ሳይጨመርበት ባለው የውል ስምምነት መቀጠል ከፈለጉ ውላቸውን እንግዲህ በኦንላይን በቀላሉ ማደስ ይችላሉ። የውል ጊዜው በማብቃቱ ምክንያት ብቻ አከራዮች እንግዲህ ተከራዩን አስወጥተው ሌላ ሰው ለማስገባት ቢሞክሩ እንኳን ዋጋ ጨምረው ማከራየት የማይችሉ በመሆኑ ተከራዮች የተጋነነ የዋጋ ጭማሪ ይደረግብኛል በሚል ፍራቻ ስጋት ሊገባቸው እንደማይገባም ነው የተገለጸው። በአሁኑ ወቅት እንግዲህ ገበያ ጥናት ስራው
ንቃት እየተከናወነ እንደሚገኝና የመጨረሻው ውጤት እንደደረሰም እንግዲህ ይፋዊ መመሪያዎችን በተከታታይ ተግባራዊ መደረጋቸውን እንደሚቀጥሉም ኃላፊዋ አንስተዋል። ተከራዮች መብታቸውን በደንብ ሊያውቁና ሊጠቀሙበት እንደሚገባ ተገልጿል። አከራዮች ዋጋ ጨምሮ ስላሏቸው ብቻ ያለምንም ሕጋዊ መነሻ ክፍያ መጨመር እንደሌለባቸውም ነው ያሳሰቡት። አብዛኞቹ ውሎች እንግዲህ ጊዜያቸው የሚያበቃው ከሰኔ 30 በኋላ በመሆኑ በውል ስምምነት ውስጥ እንግዲህ እያሉ ዋጋ መጨመር ፈጽሞ እንደማይፈቀድም አጽንኦት ሰጥተዋል። በአጠቃላይ እንግዲህ በየ2 ዓመቱ የኪራይ ውልን በተገቢው መንገድ ማደስ ግዴታ ሲሆን አከራዮችም መብትና ግዴታቸውን ለይተው በማወቅ ህጋዊ አሰራሩን እንዲያከብሩም ጥሪ ቀርቧል ማለት ነው። መንግስት በአከራይና ተከራይ መካከል ያለውን ዘላቂ ችግር ለመቅረፍ የጀመረውን የአሰራርና የቴክኖሎጂ ማሻሻያ ማጠናከር እንደሚቀጥልበትም ተገልጿል ማለት ነው። እንደዚህ አይነት ችግሮች ሲያጋጥሙ በቅርባቸው ወረዳ አለ፣ ዋና ስራ አስፈጻሚ የሚመራው ቅሬታ ሰሚ ኮሚቴ አለ። ክፍለ ከተማም በተመሳሳይ ይሄ ቲም አለ። ክፍለ ከተማ ወረዳ ካልፈታለት ክፍለ ከተማ ይፈታል። ከዛ አልፎ ደግሞ ቢሮም ደግሞ እኛ ጋር አለ። ለማንኛውም ለዕለቱ ያዝናቸው መረጃዎቻችን እነዚህ ነበሩ። እንግዲህ ጠቃሚ የሆነ መረጃ አግኝታችሁበታል ብለንም እናስባለን። ቻናሉን ላይክ እና ሼር እያደረጋችሁ አዲስ የሆናችሁ ተከታዮቻችን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ተጨማሪ መረጃዎችንም አግኙ እንላለን። ሰናይ ምሽት።